ኢየሩሳሌም መላከ ፀሐይ ይባላለሁ። አባቴ ማስተር ቴክኒሻን መላከ ፀሐይ ንጉሴ ሀብተ ማርያም። የመጀመሪያ ሴት ልጅ ሲሆን ስለ አባቴ የህይወት ታሪክ ባጭሩ ላጫውታችሁ ወደድኩ። ምክንያቱም በአባቴ ዋነኛ የህይወት ዘመናቸው ተወዳጅና በታሪክ እጅግ ማራኪ ነው። ሁሉም ድርጊቶች አልፈው ታሪክ ሲሆኑ ሆድ ይቀረብራል አይደል? እኔም ይሄን ስጽፍ በኩራት ነው። እንደምትወዱት ተስፋ አደርጋለሁ። አባቴ ማስተር ቴክኒሻን መላከ ፀሐይ ንጉሴ የተወለደው በሸዋ ግዛት ቡልጋ በምትባል የገጠር አውራጃ በእምነት የከበረች ቦታ በ1928 ዓመተ ምህረት እንደ ኢትዮጵያን አቆጣጠር ነው። አባቴ ከአባቱ ከመምህሬ ንጉሴ ሀብተ ማርያምና ከእናቷ አስካለ ወልደ ማርያም ዘሊሞ በ1928 ዓመተ ምህረት ተወለደ። ወንዱ አያቴ ቡልጋ በምትገኝ የሐዋርያው እንድሪያስ ቤተክርስቲያን የሚያገለግሉ የከበሩ ቄስ ነበሩ። ባለቤታቸው ደግሞ የቤት እመቤት። አባቴ አራተኛ ልጅ ሲሆን በአጠቃላይ 6 ልጆች ነበሯቸው። እናም አባቴ የልጅነት ጊዜውን ለትምህርት እድሜው እስኪደርስ እንደ መንደሩ ልጆች በቤተክርስቲያን የቤተሰቦቹን ከብቶች በመጠበቅ ከወንድሞቹ ጋር ቤተሰቡን ያግዝና ያገለግል ነበር። እናም የገጠሩን ኑሮ ሲያጫውተኝ ደስ ብሎኝ ነበር የምሰማው። ጣሊያን የገባበት ወቅት ነበር። ያ ማለት በሁለተኛው የጣሊያን ወረራ ሙከራ ወቅት በ1935 ዓመተ ምህረት አካባቢ መሆኑ ነው። ያኔ ነፍስ አውቅ ነበር ይለኝ ነበር። ከ7 እስከ 10 ዓመት ገደማ ያለው እድሜ ክልል መሆኑ ነው። ቀዳማዊ ኃይለ ሥላሴ በጎጃም በኩል ሲገቡ ጣሊያንን እያስለቀቁ ኦሜድላ ላይ ባንዲራ ሲተክሉ አስታውሳለሁ ይል ነበር። አያቴም አንድ ጣሊያን ቀልበው እንደጣሉ እና እንደተሸለለ ሲነግረኝ አስታውሳለሁ። በዚህ ወቅት አሁን ሳስበው ኢትዮጵያ ከስልጣኔ አንፃር ጭፍን ብላ ትታየኛለች። ትምህርት ለማግኘት ትምህርት ቤት ለመሄድ የሚያስቡ ነፍሶች ከብዙሃኑ መንጠቅ ያሉ ነበሩ ብዬ አስባለሁ። እናም አባቴ ከመነጠቁት ነፍሶች አንዱ ነበር። እናም እድሜው ከፍ ሲል 10ዎቹ ውስጥ ከቡልጋ አሊልቱ ከአሊልቱ ሰንዳፋ ልዝብ ድንጋይ በእግሩ እየተመላለሰ ትምህርት ይጀምራል። የጢብኛ ቁጭ ሽልጦ ዳቦ ይዞ ተጉዞ ነበር ከትምህርት ቤት የሚደርሰው። ሲመለስም እንደዛው። አብዛኛውን ጊዜ በባዶ እግር ከረሃብ ጋር። ይህን ሲነግረኝ አይኔ በእንባ ይሞላል። ቦታውን ካወቃችሁት ቡልጋ ማለት አፋፋምባ የምትባል ከከሰም ወንዝ ከሚባል በላይ ያለ ቦታ ነው። አሁን ነው በቅርብ መኪና እንኳን የገባው። ከዚህ ቦታ ወደ አሊልቱ እንደገና ከአሊልቱ ሰንዳፋ ልዝብ ድንጋይ የሚባል ቦታ ከረሃብ ጋር በባዶ እግር ትምህርት ለማግኘት። ታዲያ ቡልጋ ደስ የምትል ቦታ ነች። የገጠሩ ህይወት ልፋት ያለበት ቢሆንም ደስ ይላል። እናቱ ስትፈጭ ስታበስል ትውላለች። ሌሊቱን ሙሉ እናቴና ስንተኛ እሷ እህል ስትፈጭ ነው የምታድረው ሲል አስታውሳለሁ። ዘመናዊ ወፍጮ የለማ። አባት ወይም ባል ያን ጊዜ ትክክለኛ አባወራ ነው። ሴትም የባሏ ጌጥ። ጎላ ያለ ጸብ ተጣልተው እንደማያውቁ ይነግረኝ ነበር። አባቱም ቄስና አርሶ አደር ነበሩ። የማረሳቸው ባል ሀገሩ ጨዋታዎች፣ ለሰርግ የሚጨፈራውን በፊቱ ገለጻ በሚያምረው ፈገግታውና ፀሐይ በሚመስለው ፊቱ የጨፈረ ከሚነግረኝ ሀገር ቤቱ ባህል ኃይሉ ጋውሽቦ እያለ ያጫውተኝ ነበር። የስንዴ እሸት በሚመስለው የስንዴ እሸት እየጠበሱ ቃም እያረጉ የሚያወጉትንም ወግ ከወንድሞቹ ጋር ከብት ለመጠበቅ ሲወጡ ያለውን የተወሰነ ታሪክ
ስለናቱ፣ ስለአባቱ፣ ወንድሞቹ፣ እህቶቹ ብዙ ነገር ልሶኝ ያጫውተኝ ነበር። ደስ ይሉ ነበር። አባቱ ተወዳጅ ልጅ ነበር። ከዛም የመጀመሪያ ታላቅ እህቷ አግብታ አዲስ አበባ ፒያሳ ሰሜን ሆቴል አጠገብ ስትመጣ እሷን በመከተል የተሻለ ትምህርት ለማግኘትና ለመቀጠል በማሰብ አዲስ አበባ ይመጣል። ታላቅ እህቱ በልጅነቷ ነው የመነኮሰችው። እናም የተወሰነ ጊዜ እርሷም ጋር ይቆያል። ከዛም አስፋወሰን አንደኛ ደረጃ ትምህርቱን ይቀጥላል። የአባቴ መከራው ግን አሁንም አለ። ለትምህርት የሚያስፈልገውንና የመሳሰሉትን ማግኘት ከባድ ነበር። የሚያስፈልገውን መጽሐፍ ለመግዛት የሚለብሰውን ሱሪ ሸጦ መጽሐፍ እንደገዛ ሲነግረኝ አስታውሳለሁ። ያኔ ሰርቫይቭ ለማድረግ ሞርዶፋ የሚባል ሙሉ ልብስ ሆኖ መርካቶ በርካሽ የሚሰፋ ነበር። እሱን ነበር የሚለብሰው። የሚበላው ደግሞ ሞፎ ዳቦ የሚባል በእግር ነው አቁተው የሚጋግሩት። እሱን በልተው የሞቱም ሰዎች እንደነበሩ ይወራል። ታዲያ ትልቅና ርካሽ ስለነበር አንዱን በ5 ሳንቲም መሰለኝ ገዛና ግማሹን ምሳ ግማሹን ደግሞ እራት በማድረግ ነበር እየበላ በርቀት ከሚያየው ተስፋ ጋር እየተፋለመ የነበረው። ቁርስማ አይታወቅም። ብቻ ብዙ መከራውን ያጫውተኝ ነበር። እና የሚማርበት ትምህርት ቤት ዳይሬክተር በትምህርቱ ቶፕ ጎበዝ ተማሪ ስለነበር ማታ ማታ እንዲያስተምር ፈቅደውለት የኪስ ገንዘብ 5 ብር ገደማ እየተከፈለው ያስተምር ጀመር። ከብዙ ስቃይ በኋላ ማለት ነው። ይህን ጊዜ በቃ ችግር የለም አልኳለኝ። ከአንድ ጓደኛው ጋር ቤት ተከራዩ። ከዛ ምግብም ቤትም አለ። አሁን እንግዲህ ከሞፉና ቂጣ ወደ ክትፎና ቀይ ወጥ ተሸጋገረን አለኝ። ያን ጊዜ በ20 ሳንቲም በንጹህ ቅቤ በደንብ እንደሚያበላ እንደነበር ምን መሰለ ክትፎ ጥንብራችን እስኪዞር በልተን 20 ሳንቲም ጠጅ ከጨመርን ደግሞ 25 ሳንቲም ነው የምንከፍለው። ታዩ ምን ያደርጋል ይል ነበር በትዝታና በቁጭት። ብቻ የአባቴና የዘመኑ ታሪካዊ ጨዋታ አይጠገብም። ማራኪ ነው የምላችሁ። ድንቅ ዘመን። ሰውም ብርቱና በሳል ነበር። ስልጣኔና ትምህርት ባይጧጧፍም ሳስበው ስልጣኔ ሰውን ልጅ ህይወት እንደማቅለሉ ምቹ እንደማድረጉ ሁሉ አብዛኛውን ሳያሰንፍ አልቀረም ባይኔ። ብቻ አባቴ የረሃብ ጊዜውን ለትምህርት የከፈለውን ዋጋ ያጫውተኝ ነበር። እኔም ጥንካሬንና ጅማሮን ተማርኩበት። በመሃል ታላቅ ወንድሙም መጣ፣ ሰሜን ማዘጋጃ። ወንድሙም ጋር ትንሽ ቆየ። ከዛም በቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ገባ። ከዛም ከዚህ በኋላ ተግባረት ወይም ቴክኒካል ስኩል ገባ። እናማ ግርማዊነታቸው ተማሪዎቻቸውን ሰራተኞቻቸውን በልዩ ሁኔታ ይንከባከቡ ነበር። ሲመስለኝ ሰውም እንዳሁኑ አልበዛም። ሆኖም የምግብና የመኝታ የተመደበ ነበር። አሁን ፊቴ ሁሉ ተወለወለ አለኝ፣ ችግርን እያባረረ መሆኑ ሲታየው። አሁን አባቴ ትምህርቱ ብቻ ነው ስራው። ስለ ምግብ ስለ መኝታ አያስብም። ብቻ ስለ አባቴ ስለ ግርማዊነታቸው ስለ ፒያሳ ስለ ሁሉም ያጫውተኝ ነበር። አሁን ብጽፈው ደስ ይለኝ ነበር። ስለሚረዝም ከግል ማህደር የተጻፈው አለ። ብቻ ያለፈውን ታሪክ መከራውን ደስታውን በአባቴ አንደበት ቃላቶች ነፍስ ይዘራሉ። ታሪክ ተስቦ የመጣ ይመስል አይሰለችም።
የአባቴና የአባቴ ዘመን ሰዎች ጓደኞቹ ተገናኝተው ሲጫወቱ ለዛቸው ስልታቸው ይለያል፣ ጣዕም አላቸው። ታዲያ ንጉሱ ግርማዊነታቸው በትምህርታቸው ከፍተኛ ውጤት ያመጡትንና ጥሩ ተክለ ቁመና ያላቸውን ወደ አየር ኃይል እንዲመደቡ የተወሰኑትን ደግሞ ወደ ኮሜርስ እንዲገቡ አዘዙ ተደረገ። የማረሳው በዚህ ሂደት አየር ኃይል እንዲገቡ የተደረጉት ጤና ተመርምረውና እርቃናቸውን የውትድርና ቼክአፕ ሲደረጉ ያለውን ሁኔታ ሲያጫውተኝ እስኩርም ብሎ የሚስቃት የምታምር ሳቃላችሁ አብረን ስንስቅ አስታውሳለሁ። እና በሁሉም ዘርፍ አልፎ አየር ኃይልን እንዲቀላቀል ተደረገ። ቴክኒካል ስኩል ዲፕሎማ በሞተር ክፍል ለ4 ዓመት የተመደቡበትን የጥናትና የልምምድ ትምህርቶችን በሚገባ ተምሮ ስለፈጸመ የተሰጠው ያጠናውም የአካዳሚ ትምህርቶች አማርኛ፣ እንግሊዝኛ፣ ሳይንስ፣ ማቴማቲክስ እና ሜካኒክስ የሥራ አመራረጥ ንድፍ ናቸው። እንደ ኢትዮጵያ አቆጣጠር ሐምሌ 21 1960። ሶስተኛ Department of the Air Force to Technical Sergeant መላከ ፀሐይ has satisfactorily completed the aircraft mechanic or jet fighter DJT given by 4520 the Combat Crew Training Wing or TACFTR Nellis Air Force Base Nevada, USA on July 1964. አራተኛ Department of the Air Force Certified to Technical Sergeant Leading Aircraft Usman መላከ ፀሐይ ንጉሴ has satisfactorily completed the Aircraft Maintenance Technician Jet Engine Aircraft Course AA4 AAR 4317E given by Headquarters 3750 Technical School, Shepherd Air Force Base, Texas on 28 April 1964. አምስተኛ Department of Aircraft certified that to aspirant መላከ ፀሐይ ንጉሴ Tinager 0046ETH has satisfactorily completed the Aircraft Mechanic Jet Fighter Course number ABR 43131C on 30 September 1960 given by Air Force Technical Training Center, Amarillo Air Force Base, Texas. ስድስተኛ የኢትዮጵያ ንጉሠ ነገሥት መንግስት የአየር ኃይል ኢምፔሪያል ኢትዮጵያን ኤር ፎርስ ለሊዲንግ ኤርክራፍት ኡስማን መላከ ፀሐይ ንጉሴ በአየር ኃይል የሥራ አመራር ክፍል ከመጋቢት 16 ቀን 1950 ዓ.ም እስከ ሚያዝያ 24 1955 የተሰጠውን የመጀመሪያ ደረጃ የሥራ አመራር ትምህርት ተግተው በመከታተላቸው ለችሎታቸው ማስረጃ ይሆን ዘንድ የምስክር ወረቀትን ተሰጥቷቸዋል። ሀርሜዳ ኃይሌ 18-1955 ዓ.ም። ሰባተኛ የመተባበር መረዳጃና ቀጠና አንድ ድር በ1994 ከቋቋሙት አንዱና ጥሩ ደረጃ ለማድረስ በላቀ እንቅስቃሴ የምስክር ወረቀትና የተለያዩ ሽልማቶችን ወሰደ። ታዲያ አባቴ በሽምግልና ወቅቱ በእረፍት ጊዜው የሰፈሮቹን ልጆች በትምህርት በማገዝ መጽሐፍትን በመስጠት እድሮችን በማስተዳደር የሰፈር ሽማግሌ በመሆን የተጣሉትን በማስታረቅ በመዳኘት የተከበረና ቅን አስተሳሰብ ስለነበረው ሰዎችን በማገዝ ይታወቅ ነበር። ከዚህም ቀጥሎ እንግዲህ እኔን ወለደ። እንዳይኑ ብለኝ ነበር የሚሳሳልኝ። እኔም የአባቴ ፍቅር ልዩና ከፍተኛ ነበር። ታዲያ ማረሳው አሁን ድረስ ከሚታወሱኝ የአባቴ ፍቅር ልንገራችሁ። የኛ ሰፈር ገበያ መውረጃ በላይ ከእማማ አርጎ ቤት ትይዩ ከፍ ብሎ ነው። እኔ ከ5 ዓመት እስከ 6 ዓመት እድሜ ክልል ውስጥ ብሆን ነው። ያኔ አባቴ ደግሞ 60ዎቹ አጋማሽ ሙሉ ሰው ነው፣ አልደከመውም። ታዲያ ፀሐይ እንደመጥለቅ ስትል ወደ 11 ሰዓት አካባቢ እጅን ይዞ ወክ እያደረግን ከአየር ኃይል ወደ ሰርክል በሚወስደው አስፋልት ላይ የተዝናናን ሰርክል ኬክ ቤት ቢያንስ በሳምንት 3 ወይም 4 ቀን ያን ልምድ አስለምዶኛል። ኬክ እበላለሁ። ታዲያ እዚህ ሰርክል ኬክ ቤት ከመበላት ኬክ ጣዕም፣ ከቅመም ሻዩ ጠረን፣ የአባቴ አይኔን እያየ ከሚያጎርሰኝ ጉርሻ፣ የሻዩን ጣዕም ከሰው አፍ ለመቀማት ከሚመጡት ታታሪ ንቦች፣ የኬክ ፍርፋሪ ለመልቀም ከሚመጡት ቢጫ ወፎች ትዝታው አሁንም አይኔ ስር ነው።
የሚገርመው ያን ኬክ ጣዕም አሁን የትም አላጣጣመውም። ታዲያ አስታውሳለሁ አስፋልቱ አዲስ ነበር፣ ጥቁር ነበር። አባቴ ሰው ያከብራል እንጂ አይፈራም። መንገድ ላይ ያሉ ሬክላም ጽሁፎች እያስነበበኝ ካልመለስኩም ኧረ ወዲያ ያስ ምንድነው የሚለው እየተባልኩ እየተጨቃጨቅንም እየሳቅን እየተጫወትን ነበር ወክ የምናደርገው። ታዲያ ሰዎች ሲያዩን ሲስቁን ይሳፍር እሱ ዝም አይሉትም ነበር። ያው እኔም ባገኘው አጋጣሚ ሁሉ እንድማርለት የሰፈራችን ሰዎች ማስተሩ ከልጆቻቸው ጋር አይደስ ሲሉ በስተርጅና ፍሬ ያገኙ ይሉ ነበር። ጸጉሬን ይሰራኝ ነበር። ምኞቱ ለኔ ከፍተኛ ነበር። እማማ አርጎ አንዳንዴ ሄደን እናመሻለን። አቶ ክፍሉ ባለሀብት ናቸው። ቢሾፍቱ አፋፍ ነበር የሚኖሩት። ፎቶ ግርማ ጎረቤታችን ነበሩ። መተው ሲጫወቱ አስታውሳለሁ። ሰዓሊ ለማጉያ ጎረቤታችን ነበሩ። ወዲያው ለቀው ሌላ ሰፈር ገቡ። የእሳቸው ድመት የተሰቀለ ቋንጣ ይዛ ስዕላቸው አይኔ ላይ ያለች። እሳቸውም ጋር ስሜት ሲመጣ አስታውሳለሁ። እኔም ወንድሜም አመመን ማለት ደቂቃ አያስብም። በቅጽበት ነበር ሐኪም ቤት የምንሄደው። ምን ልበላችሁ እናታችን ጠንከር ትላለች። እሱ እርግብግብ ልብ ነው ያለው። ታዲያ በትምህርት ቀልድ የለም። ግድግዳ ላይ በፕሮግራም የሚለጠፉ የእንግሊዝኛና አማርኛ ፍቺ የሂሳብ ስሌቶች አረሳቸው። የተለጠፉትን አጥንቼ ከቀናት በኋላ ስጠየቅ ከሳትኩ ምቀምሳት አንድ ሁለት ልምጭም እንደዚሁ አረሳትም። እሱ ይማርበት የነበሩትን የኤርክራፍት መጽሐፍቶች ብዛት ነበሩ። የአውሮፕላኑ ብዙ የሰውነት ክፍሎችም እያየው እሱም እያስረዳኝ ድክም እስኪለው እስከ 11 ዓመት ገደማ ድረስ አቀማጥሎ አዘንጦና በትምህርት ነው የልጅነት ጊዜን ማስታወሰው። ከዛም በ1920 ዓመተ ምህረት አባቴ መሳይ ወንድ ልጅ ተወለደ። አሁን ሁለት ሆነን። ወንድሜም ጎበዝ ተማሪ ነው። አባታችን ማታ ከራት በኋላ ሲያስጠናን አብሮን ሲያነብ፣ እናታችን ደግሞ የቤት እመቤት ነበረች። ራት ካቀረበች በኋላ ከበላን በኋላ እኛ ስናጠና እሷ ደግሞ አንዳንዴ ልቦለድ ታነባለች፣ አንዳንዴ ቀን የጀመረችውን ዳንቴል የእጅ ስራ ትሰራለች፣ አንዳንዴ የሬዲዮ ድራማ ስትሰማ አስታውሳለሁ። ታዲያ አባቴ እኔን ሲወልድ 60 ዓመቱ ነበር። እኛና ኑሮ ከፍ ስንል እሱ እንደመዳከም እያለ መጣ። እናታችንም የፀጉር ስራ ንግድ ጀመረች። ኑሮን ለመማገር ለማሳጠር ያክል አባታችን እርጅና እየተጫነው አንከባካቢ ልጅ በሚኖረው ሰዓት ልጅ ማሳደግ ከባድ እየሆነ መጣ። በምን ምክንያት ስራዎችን መስራት አልቻለም። ኃይለኛ ጨጓራና ሐሞት ጥጥር ሲያሰቃየው በደንብ አስታውሳለሁ። ብዙ ጊዜ ሌሊት ያመው ያሰቃየው ነበር። እኔ ልጅ በሆነም እንቅልፍ የሚባል አይኔ ላይ አይዞርም። በጣም ንቁ ነበርኩ። ሌሊት እንደ አንዴ ብድግ ነበር የምለው ሚሞትብኝ ስለሚመስለኝ። ተልባ ሲሰጠው መድኃኒት ሲሰጠው ወደ 13 እስከ 18 ዓመት ባለው ውስጥ አስታውሳለሁ። እናታችንም ደከም ሲላት ፀጉር ስለምትሰራ የቤቱን ስራ በሙሉ የምሰራው አስታውሳለሁ። ያው ለአባታችን መድረስ አልቻልንም። ለማቀማጠል ለማንቀባረር እድሜያችን አልደረሰም። ወንድሜ ገና ህፃን ነው። እኔም የመጀመሪያ ሴት ልጅ ስለሆንኩ ኃላፊነቶች ቀስ በቀስ ወደ እኔ እየመጡ ነበር። በአቅሜ እስከፈቀደው ሞክሬያለሁ። ወንድሜን ማስተማር ብዙ ነገሮች ሆኖም አልቆጭም። ተመስገን። አባቴን የተለየሁት እንግዲህ 18 ዓመቴ ላይ ዩኒቨርሲቲ ሲሄድ ነበር። ከዛ በኋላ እንግዲህ አባቴን አብሬው ነበርኩ። ባልማግባት ሳልፈልግ ሳልሰለቸው አብሬው በመሆኔ ብቻ ደስተኛ ነበርኩ። አስታውሳለሁ ከተመረኩ በኋላ ስራ ስቀጠር ለልምድ ብዬ እና ደሞዝ ካልከፈሉኝ ሁሉንም ትቼ ስራውን ለቅቄ ወጣ ነበር። ከአባቴ ጋር ለመሆን ብቻ። አልቆጭም። በፈለገኝ ሰዓት አብሬው ነበርኩ። በአቅሜ አንከባክቤዋለሁ። ደስ እንደሚሰኝብኝ ተስፋ አደርጋለሁ። ሆኖም መጋቢት 6 20 2016 ዓመተ ምህረት
ሞቱን ወደው አባቴን ቀማኝ። በ88 ዓመቱ ከዚህ ዓለም ድካም አረፈ። ኢየሱስ ክርስቶስ ነፍሱን በአጸደ ገነት ንግሥተ ማርያም በደጋጎች ጎን ያኑሩልኝ። አሜን። አባቴ ያጠፋው ዘግይቶ መውለዱ እኛ ስለሚያስፈልገን ሰዓት አረጀብን። እሱ አቅም ሲያንሰው እንዳንደርስለት አናቀማቅለው። ሆኖም ይሁን ሳይወልድ ቢሞት ልጅ ሆነንስ ቢሆን ተመስገን። የእግዚአብሔር ስሙ የተመሰገነ ይሁን። አሜን። ይሁን አባቴ በራሱ ጊዜ ምርጥ ኑሮ ህይወት ኖሯል። መኪና ብዙ ሰው እጅ ባልበዛበት ጊዜ አሽከርክሯል፣ ተንሸራሽሯል፣ ጥሩ ህይወትን አይቷል። በሪታየርመንት ታይም ደግሞ 2 ቆንጆ ልጆችን አይቷል። ጥሩ አባትም ነበር። ስለ አባትነቱ ስነግራችሁ በጣም ስለምወደው ቃላት ያጥረኛል። ጥሩ አርጎ አንጾናል። እናታችንም ጨዋ ስለነበረች የሰፈራችን ሰዎች ለልጆቻቸው እነየሩስ ናታዩ የማስተሩ ልጆች እየተባልን እንዳደግን አስታውሳለሁ። የጥናትና የጨዋታ ጊዜ ተመድቦልን ነበር የልጅነታችንን ጊዜ ያሳለፍነው። ሆኖም ጥሩ ስነምግባር፣ ትምህርት፣ ፍቅር፣ ጥሩ ማንነትን ሰጥቶን አልፏል። እኔም በአቅሜ ሲያማው አስታምሜ እንዳለውለት ነግሬው እጄ ላይ አረፈ። ሌላው ደግሞ ከፍ ስንል 90ዎቹ መጨረሻ አካባቢ ትዝ የሚለኝ ቴክኒሻን ክበብ ወይም ደግሞ ቬተራንስ ኤርፎርስ ክለብ በብዛት ወንድሜ አዘውትሮ ይወስደን ነበር። ወንድሜም በደረጃ ከ1 እስከ 3 በመውጣት ሲሸለም አስታውሳለሁ። ታዲያ ቬተራንስ ኤርፎርስ ወይም በተለምዶ ቴክኒሻን ክበብ ትዝ የሚሉኝ ዶሚኖ፣ ከረምቡላ፣ የመጽሐፍና የጋዜጣ መደርደሪያው፣ ቴሌቪዥኑ፣ የአባቴ ጓደኞች እዚህ ተሰብስበው ለአየር ኃይል ጡረተኞች መዋያ ነው። ጋዜጣ ማንበብ የፈለገ ያነባል። ከረምቡላና ቼዝ፣ ዶሚኖ መጫወት የፈለገ ይጫወታል። በግሩፕ ሆነው ደግሞ ሀገራዊ ሁኔታዎችን ትውስታን ተሰብስበው ያወጋሉ፣ ደስ ይላሉ። ያኔ 10 ምናምን ዓመት በፊት ቀለሟ የምትባል አጠር ያለች ቀይ ማስተናጋጅ ነበረች። እዛ ሲሄድ የምታቀርብልኝ የምስር ሳምቡሳ በቅመም ሻይ፣ የአባቴ ጓደኞች የሚጋብዙኝ ለስላሳ ጣዕሙን ልነግራችሁ አልችልም። ደግሞም ብዙም በእኔና በወንድሜ እድሜ ልጅ አልነበረም። በቃ አብዛኞቹ የአባቴ ጓደኞች እንከባከቡን ነበር። የማነባቸው የጋዜጣ ላይ ተረቶች፣ የጋዜጣው መዓዛ፣ የሻዩ መዓዛ ልዩ ነው። ይህን ስጽፍ አይኔ በእንባ ይሞላል። ዋጥ እያረኩ ነው። ራሴን ለራሴ ተይ ግድ የለም ሁሉም ፍጥረት ሊንቀሳቀስ ሊኖር፣ ሲኖር ደግሞ ሊያልፍ፣ ሲያልፍ ደግሞ ታሪክ ሆኖ ሊታወስ፣ ታሪክ ሆኖ ሲታወስ ደግሞ የሚመለከተው ሰው በትዝታ ሊረበሽ የሁሉም ፍጥረት ተፈጥሮ ነው ብዬ ራሴን አጽናናለሁ። ከዛ ደህና ሆናለሁ። ከረምቡላ የሚጫወቱበት ቦታ ዶሚኖ ሲጫወቱ ነጭ ሬክታንግል ክፋዮች ላይ ነጠብጣብ ያሉባቸው መጫወቻ ከትንንሽ ሳጥን ውስጥ አውጥተው ሲጫወቱ ቆሜ አንዳንዴም አባቴ ተቀምጦ ሲጫወት እየታከኩ ማየው። ካጠገቡ ደግሞ እዛው ግቢ ውስጥ ቶፕ ጫማ ቤት ነበር። የጫማዎቹ ካርቶን ወስጄ ሂሳብ እንድሰራበት ይደረግ ነበር። ለመንሸራሸርም ሄጄ ትምህርት አያባባ ጋዜጣ ላይ ያሉ ስዕሎች፣ ክፍሉ ውስጥ ቢሮ ውስጥ ያሉ የአውሮፕላን ምስሎች፣ በቴሌቪዥን መስኮት ማያቸው ቴክሳስ ካውቦይ ፊልሞች አይኔ ላይ ይዋልላሉ። በደንብ አስታውሳቸዋለሁ። የአባቴ ጓደኞች እርስ በርስ ሰላምታ ሰጣቸው፣ ቀልዳቸው ልዩ ነበር። ወንድሜም ተመሳሳይ ትውስታ ይኖረዋል። ያው አባቴ በአቅሙ ደከመ፣ እቤት መዋል አበዛ። 5 ዓመት ገደማ ከቴክኒሻንም ቀረን። በመጨረሻም በ15 ቀን ህመም እጄ ላይ አረፈ። ሁሉም በእግዚአብሔር ልክ ነው። በዚህ ወቅት የተወሰኑ ከውጭም ሀገር ቤት ሲመጡና ሀገር ውስጥ ያሉ ጓደኞቹ ቤት መጥተው ይጠይቁት ነበር። ሁሌም ላመሰግናቸው እወዳለሁ። ቁም ነገረኛ ናቸው። ቁም ነገረኛ መሆን ትልቅነትን ከሚያስከብሩ ባህሪያት ውስጥ አንዱ ነው ብዬ አምናለሁ። እንግዲህ ባጭሩ ያጫወትኳችሁ ይመስለኛል። እንደምትወዱት ተስፋ አድርጋለሁ። ብዙ ያልጻፍኩት አለ፣ በጣም ለማሳጠር ያክል ለማድረግ
ከተወዳጁ ልጁ ኢየሩሳሌም መላከ ፀሐይ ንጉሴ ተጻፈ። ታንኪዩ